የድርጅቱን ክስረትና አምነን እንዲወርቅ ያደረገውን ሰውዬ ሜርሲ ድንገት ውጭ ላይ ማን እያወራ ነው ብላ ስታዳምጥ ሰውየውን አውቀዋለች። ሲፈን በስተመጨረሻም ቢሆን ሜርሲ ልታጋልጣት ስትል ደርሳባታለች። ብሌንና አምነን ታርቀዋል እና ዛራ የሜርሲ ሁኔታ ምንም አላማራቸውም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። የድራማን ይዤላችሁ መጥቻለሁ። አብራችሁ ቆዩ። በላይክ ጀምሩት። የድራማ ሲጀምር በቃ ደረሰብን አልደረሰብን እያለች ሜርሲና እናት ዛሃራ ሽንት ቤት ውስጥ ተቀምጠው ጄሪ ጠራችውና አምነን ሳይደርስባቸው ወደ ክላስ አመሩ። ጄሪ የቤቱን ማዋራ መሆን ፈልጋለች። ማንንም ሁሉንም መቆጣጠር በስሯ ማስኬድ መፈለግ ጀምራለች። በተለይ ደግሞ የአምነን አያት የቤቱን ሁኔታና ወንድ ልጅ በብልሃት አይሄድም በስሜት ነው፣ ሴት ልጅና ብልሃተኛ በብልሃት የልጅ እንዲህ ችግርና ስቃይ ወይም ደግሞ ኪሳራ ውስጥ እንዳይወድቅ አንቺ ከጎኑ መቆም አለሽበት። ከዛ ከቆምሽና ከአደጋው ከተከላከልሽለት ይህ ቤት ባንቺ ስም ይዞራል ስላለቻት በቃ ሁሉንም ነገር ነግራለች። በተለይ ደግሞ አንዷ ከፊት ለፊት ጋር የጣናት ለትዳሬም መጥፎ ነገር ይዛብኝ ትመጣለች። አምነን እዚህ ቤት ከተቀመጠች በኋላ ምናልባት እኔን ትቶ ወደ እሷ ይሄዳል ብላ ስለፈራች ብሌንን እንግዲህ የልብሷን ሻንጣ እሷ እንደከተተችው ማንም ስላላወቀ እሷን እንደዛ ስላዋረደቻት እና ከአምነን ጋር ስላጣላቻት ትልቅ ነገር የሰራች መስሏታል። እና ኮስተር ብላ እዝር ቤት እየተካሄደ ያለው እያንዳንዱ ነገር ቦታውን ሊያውቁ ይገባል። እኛ ባለትዳሮች ነን፣ ባለትዳር ባልና ሚስት መኖሩን ሊያውቁ ይገባል እያለች በእጅጉ አስጠነቀቀችው። አምነንም ቢሆን እሺ ደግ ብሎ ዝም አለ። በመጨረሻ ማይነጋ የለም ነጋና ጧት ላይ ሰብሰብ ብለው ምሳ እየበሉ የአምነን የድርጅቱ ጸሐፊና ረዳት ሆነው አንድ ላይ መጥተው የአምነን ተቀላቀሉም ብለው ደስ የሚል የቁርስ ጊዜ አሳልፈው ምግብ እየበላች ካልሆነ ስራ መስራት አልፈልግም ያለችው የአምነን ስራ ረዳት የሆነችው ከብሌን ጋር እያወራች ብሌንም እንደዛ ፎቶ የድሮ ቤት ስለተቃጠለ የእናቷን የድሮ ፎቶና ስዕል ስለተቃጠለባት ክፉኛ ዝና ነበረ። ግን ቢሆንም የልጅቷ አመጋገብና የልጅቱ ሁኔታ እያሳቃት ከልጅቷ ጋር ትንሽ ጊዜ ያሳልፈዋል። በመጨረሻም የአምነን ጸሐፊ አፈቅርሻለሁ፣ እወድሻለሁ ከኔ ጋር ካልሆንሽ እያለ ድርጅቱ ላይ አደጋ ሲፈጥር የነበረው የአምነን አሰሪ ቤት ውስጥ መምጣቷን ካወቅና ካረጋገጠ በኋላ ተከትሏቸው ቤት መጥቷል። አጉል አዛኝና አጉል ተቆርቋሪ መስሎ ማንም ሰው ሳያውቅበት በሩን ስትከፍትለት እዚህ መሆንሽን ገምቺና አጣርቼን የመጣሁት አንቺ የኔና የኔ ብቻ ነሽ፣ አምነን ጋር ጠጋ ማለትሽን ታቆሚያለሽ እያለ በልበ ሙሉነት በቃ ጉንጯን ስሟት ወደ ውስጥ ገባ። ከአምነን ጋርም ከተገናኘ በኋላ ለማስመሰል ያክል ያጉል ያሰበ ስለ ድርጅቱ ኪሳራ ያሳሰበው ይመስል ራሱ እንዳከሰረውና ራሱ እዚህ አደጋ ውስጥ እንደከተተው ጠንቅቆ እያወቀ ለምንድን ነው እንደዚህ የሚፈጠረው? አንተ ለምን በውስጥ ለውስጥ ለማውቃት ሞክርም እያለ ለአምነን ምክር ቢጤ ለገሰው። አምነንም እውነት መስሎት እሺ ሞክራለሁ፣ በቅርቡ ማወቅ አይቀርም የድርጅቱን እንደዚህ አይነት ኪሳራ ውስጥ የከተተብኝ ግን ደግሞ አሁን ላይ ድርጅቱ ጥሩ ሁኔታ ላይ ነው ያለው እያለ አናገረው። በመጨረሻም ጄሪ ተብዬዋ በቃ ስራዬን እየሰራሁ ነው፣ እስኪ ቀስ ብዬ ልንገራ ብላ ልብሷን ቀያይራ ፈውፋ ብትን ብላ ሳሎን ስትመጣ የአምነን አያት ቁጭ ብለው መጽሐፍ እያነበቡ ነበር። ከዛ ነይ እስኪ ምን ነው ዛሬ እንደዚህ ፏ ብትን ብለሻል? ምን የተፈጠረ ነገር አለ እያሉ ሲጠይቋት እሷም ቢሆን እንዳልሽኝ ያደረኩ ነው፣ የቤቱን ሁኔታና የቤቱን ህግጋት እያስጠበቅኩኝ ነው። ከነዛ መካከል ትናንትና እያለች የትናንትናው ግርግርና ጫጫታ አላስተኛኝ ብሎኝ ነበር፣ ምን ተፈጥሮ ነው እስቲ ነይ ንገሪ ሲሏት ትናንትናማ ያው ከአምነን የዋህነትና ደግነቱን ተጠቅመው ሊያጠቁት የሞከሩ ሰዎች አንዳንድ ብዬ ከቤት ለማስወጣት እያቀርኩ ነበርና ከነዛ መካከል አንዲቱን ለማስወጣት ብያስቤ እያለች ልብሷን ከብሌን ሻንጣ ውስጥ የከተተችው እሷ መሆኗን ነገረቻቸው። ጥሩ አድርገሻል እያሉ ማን ገንዘብ ወዳድና ማን ለአምነን ጥላት እንደሆነ የአምነን አያት መንጥራ አድርገው ያዩ ይመስላሉ።
እና በውስጣቸው የቤቱን ነገር እንዴት እያደረግሽልኝ ነው? እኔ አሁን አንድ እቅድ ያለሁኝ አንዲቷን ዛሬ አስወጣታለሁ እያለች ቆይ አንቺ ጉድ እኮ ነሽ፣ ገና ምንም ሳትሰሪ ስለ ቤት ታስቢያለሽ እንዴ ብለው እዛው ኩም አረጓት። እሺ በቃ ሌላን ብዙ ነገር ምሰራው አለ፣ ያን ነገር ስሰራ ምናልባት ትፈቅጅልኝ ይሆናል እያለች ካጠገባቸው ተነስታ ሄደች። ጸሐፊዋ ለብቻቸው ማንም ሳይሰማቸው ቡና እየጠጡ እያለ ስለ ድርጅቱ እያንዳንዱ ነገር ሁሉንም ነገር አስረዳችሁ። አሁን ላይ ያለው ድርጅቱ ገቢውን ሆነ ጥሩ ሁኔታ ላይ ነው ያለው እና በዚሁ ከቀጠልን አሪፍ ሁኔታ ነው የሚካሄደው። ግን ደግሞ የሆነ ውስጥ ለውስጥ የሚሰሩ ድርጅቱ ላይ ችግር የሚፈጥሩ ሰዎች አሉ። ስለ እነሱ ችላ ማለት የለብህም፣ በጣም በጥንቃቄ መስራት አለብህ እያለች ሁኔታውን አስረዳችሁ። ብሌን ጋር ለመታረቁና ብቻ ችላ ተባብሎ ዝም ብሎ ምንም እንዳልተፈጠረ መብላታቸው መጠጣታቸው በአንድ ቤት መኖራቸው አላስችለው ብሎ እክላሷ ድረስ ሄደ። ዙሪያውን እያየው በስዕል የተሞላ ነው። ሁለት ጥንድ፣ ሁለት እርግብ ጥንድ የሆኑ ስቅሎች፣ ሁለት ድመቶች፣ ብቻ ሁለት የሆነ ጥንድ የሆነ ፎቶግራፍ ያለበት ዙሪያውን በግድግዳውና በበራፉ ኋላ የታጠረ ቆንጆዬ ስዕል ተስዕሎበት አለ። ግን ደግሞ ይሄ ስዕል እሷ አላስደስታትም። የእናቷን ፎቶ ይዛ እናቷ የት እንደሆነች ለመፈለግ ነበር ከሀገሯ የወጣችው። እናቷን ገና በህፃንነቷ ነበር የምታውቀው። ያ ፎቶ ግን ያ ቤት ሲቃጠል አብሮ ስለተቃጠለ አሁን ምንም የምታረገው ነገር የላትም። በዛ እያለቀሰች እያለ የአምነን ጸሐፊ መታ አይዞሽ አብሽሪ፣ ምንም የምትሆኒው ነገር የለሽም፣ እናትሽንም ቢሆን ታገኛታለሽ እያለች እሷ ጸሐፊዋ ስላሳለፈችው ስቃይና መከራ ስላሳለፉባት ቤተሰቦች እንድትጠነክርና እንድትበረታ ነገረቻት። ለካ ሰው ሁሉም አሁን ላይ ልብስ እየለበሰና ጥርሱን እየገለጠ እየሳቀ የሚኖረው ከበስተጀርባው ብዙ ስቃይና መከራዎችን አሳልፎ ነው እያሉ አስበሳቸው ተግባብተው እንደዚህ ማልቀስ የለብሽም፣ እናትሽንም ቢሆን በጊዜ ሂዳት የሆነ ነገር ተፈጥሮ ታገኛታለች ብላ ባብላታለች። አምነን በዚሁ ሁኔታ ከቀጠልን ከብሌን ጋር መራቅ የለብኝም ብሎ ስላሰበ ክላሷ ገብቶ ያለ ስታነብ የነበረውን መጽሐፍ አንስቶ ዙሪያውን ግድግዳውንም ሁሉንም እያየ ጠበቃት። ድንገት ክላስ ውስጥ ስትገባ ምን ፈልገህ ነው? ስፈትሽ ያላገኘኸው ቃል እንዴ ብላ ኩም አረጋችሁ። እኔ እንደዛ አይደለም፣ ነገሩ እኮ ግራ ገባኝ። ልብሱ የተገኘው ሻንጣ ነው። ቆይ ምን ማድረግ አለብኝ? ለምን አንቺ እንኳን አትረጅኝም ብሎ ቢጠይቃትም አይሆንም፣ አንተ መጀመሪያ ልታምነኝ ይገባል። ቆይን እንደዛ አይነት መጥፎ ማረግ ሴት ነኝ ወይ ብላ ከክላሷ ወጣችው። በመጨረሻም እንግዲህ ሜርሲ ተብዬዋ የነገሮችን ማጋለጥ አለብኝ ብላ ነው መሰለኝ ስለ ሲፈን እናት አምነን ብቻውን ካገኘችው በኋላ ስለ ሲፈን እናትና እዚህ ቤተሰብ ውስጥ ስለሚያስተሳስረው ነው ልታስረዳው ሞከረች። የሲፈን እናት ስሟን ጠቅሳ እንደዚህ አይነት የምትባል ሴት አለች፣ ያንተና ከመሞቷ በፊት የቤት ሰራተኛቸውና አገልጋያቸው ነበረችና አሁን በህይወት የለችም እና ሁሉንም ነገር በዚህ ጉዳይ ላይ አስተሳስረ ስላለፈው ነገር ብታጣራ አሪፍ ነው ብላ ልትናግረው ስትል ሲፈን በበራፉ ኋላ ስትናገር ስለሰማቻት ይቺ ነገር ሴትዮ ሳታጋልጠኝ ብላ ድንገት በራቸውን ሳትቆረቁር ገባችባቸው። እንግዲህ ሜርሲ ተብዬዋን እፈልግሻለሁ ብላ ሲፈን ክላሷ በራፍ ከወሰደቻት በኋላ ምን ለማድረግ እየፈለግሽ ነው? አንቺ ነኝ አጋልጠሽ ምን የምትጠቀሚው ነገር አለ? በስራችን አንድ ላይ እንሰራለን ብለን ሁሉን ነገር ዝክዝኬ ከነገርኩሽ በኋላ አሁን ለምንድን ነው እንደዚህ ለሱ ለመንገር የምትፈልጊው ብላ አስጨነቀቻት። እና እኔ እድሜ ልክን ዝም ልል ነው ወይ? ምንም ቢሆን የወንድሜ ልጅ ነው። እንድስጨነቅና አደጋ ላይ ሲፈጠር ምንም የማየት አቅሙ የለኝም። እንዳንቺ ሁሌም በየቀኑ የሰው ገዳይ ነፍስ አይደለሁም ብላ እንግዲህ ልትከዳት እንዳሰበች ነገረቻት። በመጨረሻም እንግዲህ ቤት የመጣው እንግዳ ጥሩ ሀሳቢ የመሰለው የአምነን የድርጅቱ አሰሪ ሆነው ስልክ እያወራ ከጓደኞቹ ጋር የድርጅቱን ደሞዝ ግማሹን ለሱ እንዲያስገቡለትና ሙሉ ለሙሉ እንደማያስገቡ ስልክ እያወራ ሜርሲ ተብዬዋ ድንገት ስታየው ስለ ድርጅቱ ኪሳራ ያደረስከው አንተ ነህ አይደል ብላ ኩም አረጋችሁ። እሱም ቢሆን እኔ አይደለሁም ብሎ ቢከዳትም እሷ እንደዚህ በቀላሉ የምትሸወር ስላልሆነች ምን አብረን እንስራ ብላ እሷምና እሱ ለመስራት ተስማምተው እንግዲህ የአምነንን ድርጅት ሙጥጥ አድርገው ለመብላት እየተዘጋጁና አምነንን ብቻውን ለማስቀረት እየተዘጋጁ ሲስማሙ ድራማው ያልቃል። አቤት ምቀኝነት! አቤት እንደው ኩኛ ችግራችን የራሳችንን ምቀኛና የራሳችን ነቀር ሳይሆኑ ሰዎች የቅርባችን ሰዎች በምንም ተአምር ልናቃቸው አንችልም።
የሩቅ ቦታው እንኳን እንደማንም እንጠነቀቀዋለን። እና ውድ ቤተሰቦችዬ ከእንደ አይነት ሰዎች አላህ ይጠብቀን እያልኩኝ የድራማ ይሄን ይመስላል። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ ቻው።